ታሪካችን የሚጀምረው ዳሚያን በሚባል ሰው በኒውዮርክ ረጃጅም ሕንፃዎች በአንዱ የቅንጦት ቤት ውስጥ ይኖር ነበር። እጅግ ሀብታምና ተደማጭነት ያለው፣ በንግዱ ዓለም እንደ ሕያው አፈታሪክ የሚታይ ሰው ነበር። በትዕቢቱና በስኬት ጥማቱ ምክንያት ግን ቤተሰቡን ችላ ብሎ ነበር። በዚህም የተነሳ ብቸኛ ልጁ ሀብቱን በሙሉ ንቃ ቀላል ሕይወትን በመምረጥ ማኅበራዊ ሠራተኛ ለመሆን ጥላ ወጣች። ዳሚያን ዕጣ ፈንታው ክፉኛ እስኪመታው ድረስ ወደ ኋላ ዞር ብሎ አላየም ነበር። አሁን አርጅቷል። በማይድን የካንሰር በሽታም እየተሰቃየ ነው። ሀብቱ ሊያድነውም አልቻለም። ማርጀትም ለእሱ እንደ ስድብ ነበር የሚታየው። ዳሚያን ሞትን ለመቀበል ፈቃደኛ አልነበረም። ዕድሜንና ሕመምን ለማሸነፍ ቆርጦ ተነሳ። በዛን ጊዜ ነበር እርዳታ እንደሚሰጥ ቃል የሚገባውን የፊንክስን ባዮጄኔሪክ ላቦራቶሪ የንግድ ካርድ ያገኘው። ላቦራቶሪ ውስጥ የጥበብ ሰው ከሆነው ዶክተር አልብራይት ጋር ተገናኘ። ዶክተሩ ሼዲንግ ሰውነቱን መቀየር ሂደት ስለሚባል ቴክኖሎጂ አስተዋወቀው። ይህ ቴክኖሎጂ የአንድ ሰው ንቃተ ህሊና ትውስታና ማንነት ወደ አዲስ ወጣትና ጤናማ አካል ማዘዋወር የሚችል ነው። ዳሚያን በጣም ተገረመ። ዳሚያን ዶክተር አልብራይትን እስካሁን ስንት ሰዎች ይህን ሂደት አልፏል ብሎ ጠየቀው። አልብራይትም ቴክኖሎጂው በጣም ውድና ለልዩ ሰዎች ብቻ የተዘጋጀ መሆኑ ከ10 ያነሱ ሰዎች ብቻ እንደተጠቀሙበት ነገረው። በመቀጠልም ለዝውውሩ የተዘጋጀውን ወጣትና ጤናማ አካል አሳየው። ይህ በላቦራቶሪ ውስጥ በጄኔቲክ የተፈጠረ ባዶ አካል እንጂ እውነተኛ ሰው አልነበረም። የዳሚያንን ንቃተ ህሊና ለመቀበል ዝግጁ የሆነ ለዳሚያን ነገሩ ሁሉ ልክ እንደ ሳይንስ ፊክሽን ነበር። አልብራይት ይህ ቴክኖሎጂ እጅግ ምስጢራዊ መሆኑንና እንደ ኤዲሰን፣ አነስታይን ወይም ስቲቭ ጆብስ ስላሉ ህይወታቸው ለሰው ልጅ ጠቃሚ ለሆኑ ሰዎች ብቻ እንደሚሰጥ ገለጸ። በመቀጠልም ዋጋውን ነገረው፣ $250 ሚሊዮን። ትልቁ ቅድመ ሁኔታ ግን ዳሚያን ሂል በይፋ እንደሞተ ተደርጎ መቆጠር ነበረበት። ማንነቱን፣ ሀብቱንና ያለፈ ህይወቱን ትቶ በአዲስ ስም መኖር ነበረበት። ዳሚያን ለመወሰን ብዙ ጊዜ አልነበረውም። ህይወቱ በፍጥነት እያለቀች ነበር። ወደ ቤቱ ተመልሶ ስለ ሼዲንግ መረጃ ቢፈልግም ሞት በሽታ ብቻ እንደሆነና የሰው ልጅ አንድ ቀን ወደ ተሻለ አካል መሸጋገር ይችላል ብሎ ከሚያምን አንድ የነርቭ ሳይንቲስት ቃለ መጠይቅ ውጪ ምንም አላገኘም። ቃለ መጠይቁን እያየ ሳለ ዳሚያን በድንገት ራሱን ስቶ ወደቀ። ወደ ሆስፒታል ተወስዶ ቢተርፍም ሞት በማንኛውም ሰዓት ሊመጣ እንደሚችል አወቀ። ከሆስፒታል አልጋው ላይ ሆኖ አልብራይትን ደውሎ በሂደቱ ተስማማ። አልብራይትም አንዴ ከተስማማ ወደ ቀድሞ ህይወቱ መመለስ እንደማይችል ዳግመኛ አስጠነቀቀው። ዓለም ዳሚያን ሂል መሞቱን ማመን ነበረባት። ዳሚያን ቅድመ ሁኔታውን ተቀበለ። በሚቀጥለው ቀን በተባለው መሰረት ወደ ኒው ኦርሊንስ ሄደ። ብቸኛ ጓደኛውን የንግድ አጋር የሆነውን ማርቲንን ወደ አንድ ምግብ ቤት ጋበዘው። አልብራይት አስቀድሞ ሁሉንም ነገር አቅሎ ነበር። በዳሚያን ቡና ውስጥ የሆነ ነገር ተቀላቅሎ ነበር። ቡናውን ከጠጣ በኋላ ከባድ የአለርጂ ችግር አጋጥሞት ለመተንፈስ ተቸገረ። ወዲያው አምቡላንስ መጥቶ ወደ አልብራይት ምስጢራዊ ላቦራቶሪ ወሰደው። ዳሚያንን ገና በህይወት እያለ ወደ ማሽኑ ውስጥ ገባ። በሌላ በኩል በላቦራቶሪው የተሰራው ባዶ አካል ተቀምጧል። ማሽኑ ሙሉ በሙሉ ማግኔቲክ በመሆኑ ማንኛውም ብረት እንዲያስወግድ አልብራይት አስጠነቀቀው። ዳሚያንም ምንም አይነት ብረት እንደሌለው ተናገረና ሂደቱ ተጀመረ። ደማቅ ብርሃንና የሚያሽከረክር ምስሎች በዳሚያን አይን ፊት መጡ። ከዚያም ሁሉ ነገር ጨለመ። አይኑን ሲከፍት አንድ ዶክተር ከፊቱ ቆሞ ይሰማ እንደሆነና ስሙ ማን እንደሆነ ጠየቀው። ዳሚያን መለሰ። ነገር ግን ዶክተሩ ምንም ምላሽ ሳይሰጥ ሄደ። ዳሚያን ሂደቱ አልተሳካም ብሎ ፈርቶ ነበር። ነገር ግን እጁን ሲያይ የወጣት እጅ ሆኖ አገኘው። ሂደቱ ተሳክቷል። የዳሚያን አካል ሙሉ በሙሉ ተቀይሯል። አሁን ወጣት፣ ጠንካራና ቆንጆ ሆኗል። ከጎኑ የቀድሞ ቡድን አካሉ ተገኝቷል። ዶክተሮቹ በኋላ ለቤተሰቡ አስረከቡት። ለዓለም ዳሚያን ሂል ከእንግዲህ የለም። አሁን በአዲስ ማንነት መኖር አለበት። መጀመሪያ ላይ ዳሚያን ከአዲሱ አካል ጋር ለመላመድ ተቸግሮ ነበር። የመራመድና የመናገር ችግር ነበረበት። እንዲሁም በተደጋጋሚ መንቀጥቀጥና ቅዠቶች ያጋጥሙት ነበር። አልብራይት ይህ የአካልና የአእምሮ መዋሃድ ሂደት እንደሆነ ገለጸለት። አልብራይት ቀይ እንክብሎችን ሰጠውና ለ1 ዓመት በየቀኑ እንዲወስድ አስጠነቀቀው። እነዚህ እንክብሎች የጎንዮሽ ጉዳቶች ለመቆጣጠር አስፈላጊ ነበሩ። መድኃኒቱን ማቆም ከፍተኛ ህመም፣ ለትውከትና ለሞት ይዳርጋል። ዳሚያን አካላዊ ስልጠና ጀመረ። ቀስ በቀስ አዲሱ ጥንካሬው የተስማማው መጣ። ለዓመታት ለመጀመሪያ ጊዜ
በነፃነት መተንፈስ ቻለ። እንደ አዲስ ሕይወት እንደተሰጠው ሕፃን ሳቀ፣ ሮጠ፣ ከፍተኛ ደስታም ተሰማ። አካሉ ሙሉ በሙሉ ሲላመድ አልብራይት አዲስ ማንነት ሰጠው። ኤድዋርድ ኪድናር ወላጆቹ እና እህቱ በአደጋ የሞቱበትና በዚያ ዓለም ላይ ብቻውን የቀረ ሰው ለአንድ ሳምንት የሚያበቃ እንክብል ይዞ ኤድዋርድ ወደ አዲሱ የቅንጦት ቤቱ ገባ። አዲሱን ሕይወቱን ተቀብሎ ከዚህ በፊት ያመለጡት ነገሮች ሁሉ መዝናናት ጀመረ። በአንድ ጠዋት ከጎረቤቶቹ ጋር ቅርጫት ኳስ ሲጫወት ኤድዋርድ ከፍተኛ ፍጥነት ጥንካሬ ተሰማው። ሌሎቹን በቀላሉ አሸነፋቸው። በአጠያየቱ የተገረሙ አንቶን የተባለ ጎረቤቱ ቀርቦ ተዋወቀው። አንቶን በዳሚያን ቤት አቅራቢያ እንደሚኖር ነገረው። ብዙም ሳይቆይ ሁለቱ ጥሩ ጓደኞች ሆኑ። አንቶን በእጣ ፈንታ በጣም ያምናል። ሁልጊዜም እንደ ዕድል የሚቆጥረው የሳንቲም የአንገት ሐብል ያደረገው አንቶን ወደ ከተማ የመጣው ሕይወትን ለመደሰት እንደሆነ ሲናገር ዳሚያን አጋሩ አደረገው። አብረው የቅንጦት ሕይወት መኖር ጀመሩ። ዳሚያንም በወጣትነቱ ሙሉ በሙሉ ተደሰተ። አንድ ቀን ግን ዳሚያን እንክብሉን መውሰዱን ረሳ። በድንገት መንቀጥቀጥ ያዘው። በመቀጠልም ከፍተኛ ራስ ምታትና ወታደራዊ ተልዕኮ የሚያሳዩ አስፈሪ ምስሎች መጡበት። አንዲት ሴት፣ የታመመች ሕፃንና እንደ ፓምኪን ዱባ የተቀለመ የውሃ ግንብ ያለበት የእርሻ ቤት ምስሎች ከቅዠት ይልቅ እንደ እውነተኛ ትውስታ ይሰሙ ነበር። በመታጠቢያ ቤት ውስጥ ቢወድቅም ወዲያው መድኃኒቱን ወስዶ ተረፈ። በሚቀጥለው ቀን ጠዋት ዳሚያን ወደ አልበርት ቢሮ ሄዶ ያያቸውን ነገሮች በሙሉ ነገረው። ሕፃኗ ልክ እንደ ገዛ ልጁ በተስፋ እንደምታየው ገለጸለት። አልብራይት ግን ይህ ቀላል የጎንዮሽ ጉዳት እንደሆነ፣ አዲሱ አካልና አእምሮ የቀደሙ ትውስታቸውን ሲቀላቅሉ የሚፈጠር ቅዠት እንደሆነ በመናገር አቃለለው። ምስሎቹ ምንም አይነት ትርጉም እንደሌላቸውና መድኃኒቱን እስኪወስድ ድረስ መጨነቅ እንደሌለበት ነገረው። በድንገት ዳሚያን እንዲህ ሲል ጠየቀው፣ ሴቷ ሜክሲካዊት እንደሆነች እንዴት አወቅ? እኔ እኮ አልነገርኩም። አልብራይት ተረበሸና ጥያቄውን በማደባበስ አለፈው። ለዳሚያን የአውሮፕላን ትኬት ሰጥቶ አዳዲስ ትውስታዎችን እንዲፈጥር ወደ ሽርሽር እንዲሄድ መከረው። መድኃኒቱን ዳግመኛ እንዳያቋርጥም አስጠነቀቀው። ዳሚያን በዛ ሰዓት አልተከራከረም። ትኬቱን ተቀብሎ ለጉዞ መዘጋጀት ጀመረ። ነገር ግን ያያቸው ትውስታዎች በአእምሮ ይመላለሱ ነበር። ለማወቅ ጓጉቶ ስለ ፓምኪኑ የውሃ ግንብ ኢንተርኔት ላይ ፈለገ። የሚገርመው ግን ግንቡ በእውነት ያለና በሴንት ሉዊስ የሚገኝ መሆኑን አረጋገጠ። ዳሚያን አልብራይት የሆነ ነገር እንደደበቀው እንደሆነ ተረዳ። ለአደጋ ጊዜ ብሎ በመቃብር ቦታ ውስጥ በድብቅ ያስቀመጠውን ገንዘብ ይዞ ለጉዞ ወጣ። የአልብራይት ሰዎች በቅርብ ይከታተሉት ነበር። ነገር ግን አውሮፕላን ማረፊያ ላይ ዳሚያን ለሚያመልጣቸው ቻላ ወደ ሃዋይ ከመሄድ ይልቅ በድብቅ ወደ ሴንት ሉዊስ የሚወስድ ትኬት ገዛ። በቅዠቱ ያየው የውሃ ግንብ አቅራቢያ ደረሰና ልክ እንደ ትውስታው ያለ የእርሻ ቤት አገኘ። በሩ ክፍት ነበር። በቤት ውስጥ የገዛችኑ ሴት ፎቶ፣ የሕክምና ሂሳቦችና እሱን አባት ብላ የምትጠራውን የታመመች ሕፃን ፎቶ አገኘ። ወደ ውስጥ ጠልቃ ብሎ ሲገባ ዳሚያን ደነገጠ። አሁን እየኖረበት ያለው አካል የቀድሞ ባለቤት ፎቶ አገኘ። እውነቱ ክፉኛ መታው። ሴትየዋ የሰውየው ሚስት፣ ሕፃኗም ልጁ ነበረች። አልብራይት ዋሽቷል። አካሉ በላብራቶሪ የተሰራ ሳይሆን የእውነተኛ ሰው ነበር። ትውስታዎቹም ቅዠት ሳይሆኑ የሰውየው እውነተኛ ትውስታዎች ነበሩ። ዳሚያን አካሉ የጠረኙት ወታደር እንደነበር አወቀ። ልቡ በጸጸት ተሞላ። አዲስ ሕይወት ፈለገ እንጂ የሌላውን ሰው ሕይወት ሰርቆ መኖር አልፈለገም ነበር። በድንገት ሴትዮዋ በስተጀርባው በጠመንጃ መታ ሌባ መስሏት እንደወጣ አስጠነቀቀችው። ዳሚያን ዞር ሲል ግን ደንግጣ ማልቀስ ጀመረች። ማርክ ብላ ጠራችው። እሷ ሜሊና ትባላለች። የማርክ ሚስት ነበረች። ባሏ እንደ ሞታ አምና ስለነበር በሕይወት ስታየው ማመን አቅቷት ዳሚያን ማርክ እንዳልሆነ ሊያስረዳት ሞከረ። ነገር ግን ከመናገሩ በፊት በውጭ በኩል ጥላዎቹንና በሩ ላይ ጠንካራ መኳኩንት ሰማ። የአልብራይት ሰዎች እንዳገኙት ተረዳ። የሜሊንን ጠመንጃ ይዞ በሩን ከፈተ። አንዱ አጥቂ ዳሚያን ላይ ዘሎ እጁን አጣመመው። ሌላኛው ሚሊንን ይዞ ራሷን እስክትስት መታት። በዛን ጊዜ ዳሚያን እውነቱን አየ። አንቶን እዛ ነበር። አንቶን ጓደኛው ሳይሆን ዳሚያንን በድብቅ እንዲሰልል በአልብራይት የተላከ ሰው ነበር። ዳሚያን ተቆጥቶ መልስ ጠየቀው። አካሉ በላብራቶሪ የተሰራ እንደሆነ ተነግሮት ነበር። አሁን ግን የእውነተኛ ሰው ሆኖ አገኘ። ማርክን ቤተሰብ ለምን እንዳፈረሱት ጠየቀ። አንቶንም ሁሉ ነገር በማርክ ፍቃድ የተደረገ መሆኑን ገለጸ። ማርክ ለታመመች ልጁ ሕክምና የሚሆን ገንዘብ ስላጣ ራሱን ሸጦ ነበር። ማርክ
ከሄደ በኋላ አልብራይት ለሜሊን የኢንሹራንስ ገንዘብ እንዲደርሳት አደረገ። ይህም የልጇን ሕክምና ከፈለ። ሜሊን እውነቱን አታውቅም። ባሏ ሰምቶ እንደሞተ ነበር የተነገራት። አሁን ግን ሜሊና ባሏን ሕይወት ስላየች የአልብራይትን ስራ ልታጋልጥ ትችላለች። ስለዚህ አንቶን ሜሊንና ልጁን ለመግደል አቀደ። ዳሚያን እንዲተዋቸው ለመነ። ነገር ግን አንቶን ግልጽ ትዕዛዝ ነበረው። ዳሚያን ጣልቃ ከገባ እሱም መገደል ነበረበት። ሆኖም አልብራይት አንድ ስህተት ሰርቶ ነበር። ዳሚያንን ያዘዋወረው በሰለጠነ ወታደር አካል ውስጥ ነበር። ከትውስታዎቹ ጋር የወታደሩ የውጊያ ጥበብም አብሮ ነበር። ዳሚያን ያንን ጥበብ ተጠቅሞ የአልብራይትን ሰዎች አንድ በአንድ አሸነፋቸው። አንቶን በእሳቱ ክፉኛ ቆሰለ። ዳሚያንም ከሜሊና ጋር አመለጠ። ሜሊን አሁንም ዳሚያን ባሏ ማርክ እንደሆነ ታምናለች። ግራ ተጋብታና ተቆጥታ አጥቂዎቹ እነማን እንደሆኑ ጠየቀችው። ዳሚያን እውነቱን ማርክ መሞቱን ሊነግራት ፈልጎ ነበር። ነገር ግን ሰዓቱ አልነበረም። ብቸኛ ጭንቀቱ ደህንነታቸው ነበር። ስለዚህ ለልጃቸው ሕክምና ገንዘብ ለማግኘት ከእነዛ ሰዎች ጋር ውል ገብቶ እንደነበር ዋሸው። ሁሉ እንዳልተሳካና አሁን እያዳኑት እንደሆነ ነገራት። ወዲያው መደበቅ እንዳለባቸው ነገራት። ሜሊንም ተስማማለች። ወደ ትምህርት ቤትና ሄዱ። ሜሊና ልጁን ልታመጣ ስትሄድ ዳሚያን ስልኳን አየና የልደት ቪዲዮ አገኘ። በቪዲዮ ላይ ማርክ የአናን የልደት በፍቅር ሲያከብርና አና አባቷን ጀግናዬ ስትል ቪዲዮዎቹን ማየት ዳሚያን ልብ ሰበረው። ደስተኛ ቤተሰብን በማፍረሱ ራሱን ጠላ። ብዙም ሳይቆይ ሜሊና አናን ይዛ መጣችና ዳሚያንን ስታየው አባቷ መስሏት በፍቅር አቀፈችው። ዳሚያን ስሜታዊ ሆነና ስለገዛ ልጁ ክሌር አሰበ። ማንኛውም ዋጋ እነሱን ለመጠበቅ በልቡ ቃል ገባ። ለመደበቅ ወደ አንድ ሆቴል ወሰዳቸው። ዳሚያን እነሱን ለመጠበቅ ሲል በጣም ተጨንቆ ነበር። መውጫ መንገድም አይታየውም ነበር። ሜሊን እና አና ሊያናግሩት ቢፈልጉም እውነቱን እንዲያውቁ በመፍራት ራሱን አገለለ። ወደ ውጪ ሲወጣ ቀይ እንክብሎች ማለቃቸውን አወቀ። በህይወት በሚያቆየው መድኃኒት አልቋል። ተስፋ በመቁረጥ ስለ መድኃኒቱ ኢንተርኔት ላይ ቢፈልግም ምንም አላገኘም። ይልቁንም የሰው ልጅ አእምሮን ወደ ሌላ አካል ወይም ማሽን ስለማዘዋወር የሚናገረውን ታዋቂውን የነርቭ ሳይንቲስት ዶክተር ፍራንሲስ ጃንሰን ቪዲዮ አገኘ። በዚህ ጊዜ ነበር ዶክተር ፍራንሲስ መሞቱን ያወቀው። ዳሚያን ቪዲዮውን በጥንቃቄ ሲመለከት አንድ የሚገርም ነገር አየ። ፍራንሲስ ሲናገር መነጽሩን በጣቱ ይነካካ ነበር። ዳሚያን ደነገጠ። አልብራይትም ልክ እንደዚሁ ሲያደርግ አይቶታል። ቪዲዮውን ማየቱን ሲቀጥል ፍራንሲስ ጎን ተቀምጦ የነበረውን የምታውቀውን ፊት አየ። አልብራይት ነበር። እውነቱ ግልጽ ሆነ። አልብራይት እና ፍራንሲስ አብረው ይሰሩ ነበር። ይህም ማለት ፍራንሲስ አልሞተም ማለት ነው። ንቃተ ህሊናው ወደ አልብራይት አካል አዘዋውሯል። አልብራይት ራሱ ፍራንሲስ ነው። ዳሚያን በበለጠ ሲመራመር የፍራንሲስ ሚስት አሁንም በህይወት እንዳለችና በአረጋውያን መርጃ ማዕከል እንደምትገኝ አወቀ። እሷ ቀይ እንክብሎችን ለማግኘት ቁልፍ እንደሆነች አመነ። በሚቀጥለው ቀን ጠዋት ሜሊንን እና አናን ይዞ ወደ ኒው ኦርሊንስ ሄደ። መረጃ ማዕከሉ ደርሶ እነሱን መኪና ወስቶ ወደ ፍራንሲስ ሚስት ክፍል ገባ። እንክብሎቹን እንደሚያገኝ ተስፋ አድርጎ ነበር። ነገር ግን እሷ የአእምሮ ህመምተኛ ስለነበረች ልትረዳው አልቻለችም። በቀጥታ መጠየቅ እንደማይሰራ ሲረዳ ዳሚያን አደገኛ እርምጃ ወሰደ። ሰራተኞቹን አስገድዶ ፍራንሲስን እንዲደውሉ አደረገ። ፍራንሲስ ስለ ሚስቱ ተጨንቆ መጣ። ክፍል ውስጥ እንደገባ ዳሚያን ሽጉጥ ደቀነበት። ብዙ ቀይ እንክብሎችን እንዲሰጠው ጠየቀው። ፍራንሲስ ሊያታልለው ሞከረ። ከዚያም አስደንጋጩን እውነት ነገረው። ዳሚያን የተነገረው ግማሽ እውነት ብቻ ነበር። ቀይ እንክብሎቹ የዳሚያንን ህይወት የሚያድኑ አይደሉም። ቀስ በቀስና በቋሚነት የማርክን ንቃተ ህሊና ትውስታና የወታደር ጥበብ የሚያጠፉ ናቸው። ዳሚያን እንክብሉን ለአንድ ዓመት ሙሉ ቢወስድ ማርክ ሙሉ በሙሉ ይጠፋል። አካሉም ለዘላለም የዳሚያን ይሆናል። ነገር ግን ዳሚያን መድኃኒቱን ለአንድ ሳምንት ብቻ ቢያቆም የዳሚያን ንቃተ ህሊና ይሞታል። ማርክም ወደ አካሉ ይመለሳል። እውነቱን ካወቀ በኋላ ዳሚያን ተቸገረ። ምርጫ ስለነበረው ራሱን ማዳን ወይስ የሜሊንን ባል ማርክ ወደ ህይወት መመለስ። ለጊዜው ግን የተሻለው አማራጭ መድኃኒቱን ይዞ ማምለጥ እንደሆነ ወሰነ። ፍራንሲስን አስገድዶ ወደ ላብራቶሪ እንዲወስደው አደረገ። ነገር ግን ወደ ውጭ ሲወጡ ፍራንሲስ ምርጥ ታጣቂዎች አጠቁት። ፍራንሲስ ዳሚያንን መኪና ውስጥ ጭነው ወደ ላብራቶሪ እንዲወስዱትም አዘዘ። ታጣቂው ዳሚያንን ሊጭነው ሲል ሜሊና በድንገት መጣች። ለዳሚያን የመከላከል እድል ሰጠው። ሁሉንም ታጣቂዎች ገደለ። የመጨረሻው ታጣቂ ግን
ዳሚያንን አሸንፎ ሊያንቀው ሲል ሜሊና ታጣቂዎቹን ሽጉጥ አንስታ አጥቂውን መታቸው። አጥቂው ሲወድቅ ዳሚያን የአንገቱ ላይ ያለውን የሳንቲም ሐብል አየ። ያው አንቶን ያደረገው የነበረው የዕድል ሳንቲም ነበር። እውነቱ ታወቀ። አንቶን አልሞተም ነበር። ፍራንሲስ የአንቶንን ንቃተ ህሊና ወደዚህ ሰው አካል አዘዋውሮት ነበር። ዳሚያን ቀይ እንክብሎችን ወስዶ ከሜሊንና ከአና ጋር አመለጠ። ሜሊን የታየውን ሁሉ ዝም ብላ ማየት አልቻለችም። መኪናውን እንዲያቆምና እውነቱን እንዲነግራት ጠየቀችው። ዳሚያን ከእንግዲህ ሊዋሽ እንደማይችል አወቀ። ፍራንሲስ በላብራቶሪ የተሰራ አካል በሚል ውሸት እንዴት እንዳታለለውና በባሏ ማርክ አካል ውስጥ እንደከተተው ነገራት። የሜሊን ዓለም በአንድ ጊዜ ፈረሰ። አለቀሰችና ከፊቷ እንዲጠፋ ነገረችው። ዳሚያን ግን አልሸሸም። ይቅርታ ጠየቃትና መጀመሪያ እነሱን ለመጠበቅ ቃል ገባ። ወደ አስተማማኝ ቦታ ወስዶ ለኑሮ የሚሆን በቂ ገንዘብ ሰጥቷቸው ለዘላለም እንዲጠፉ ነገራት። በሆነ መንገድ ሊያረጋጋት ቻለ። ዳሚያን አሁን እርዳታ ይፈልጋል። የሚያምነው ደግሞ አንድ ሰው ብቻ ነበር፣ የቀድሞ ጓደኛው ማርቲን። ሜሊንና አናን ይዞ ወደ ማርቲን ቤት ሄደና እውነቱን ነገረው። መጀመሪያ ላይ ማርቲን አላመነውም ነበር፣ ምክንያቱም ዳሚያን ሲሞት አይቷል። ነገር ግን ዳሚያን ሁለቱ ብቻ የሚያውቁት ሚስጥር ሲነግረው አመነው። ማርቲን ሊረዳው ተስማማ። ዳሚያን በአንድ ራቅ ያለ ደሴት ላይ ቤት እንዲገዛለትና የግል አውሮፕላን እንዲያዘጋጅ ጠየቀው። ማርቲን ሁሉንም ነገር ለማዘጋጀት ጊዜ እንደሚፈልግ ነገረው። በዛን ጊዜ ዳሚያን ሜሊንና ማርቲን ቤት ተደበቁ። ዳሚያን ከአና ጋር ጊዜ አሳለፈ። በሚገባት የአባትነት ፍቅር ሰጣት። ይህን ስታይ ሜሊን ቀስ በቀስ ልታምነው ጀመረች። ከጥቂት ጊዜ በኋላ ዳሚያንና ሜሊን መጥፋቱን አውቀው መፈለግ ጀመሩ። ፍለጋው ላይ ዳሚያን አንድ የሚገርም ነገር አየ። በማርቲን ቤት ውስጥ ያሉ መስታወቶች ሁሉ በጨርቅ ተሸፍነዋል። አናን ከአንድ ትንሽ ልጅ ጋር ስትጫወት አገኛት። ልጁን ሲያይ ዳሚያን ደነገጠና አናን ይዞ ወጣ። እውነቱም በጣም አስፈሪ ነበር። የማርቲን ልጅ ሞቶ ነበር። ማርቲንም የልጁን ንቃተ ህሊና ወደ ሌላ ንጹሕ ሕፃን አካል ለማዘዋወር በዚሁ ቴክኖሎጂ ተጠቅሞ ነበር። ዳሚያን ማርቲንም የፍራንሲስ ደንበኛ መሆኑን ተረዳ። ማርቲን ለፍራንሲስ የዳሚያንን ቦታ አሳልፎ እንደሰጠ ግልጽ ሆነ። ዳሚያን ሽጉጡ ደቅኖ ማርቲንን ጠየቀው። ማርቲንም ፍራንሲስ ልጁን እንዲመልስለት ስለገዛው አሳልፎ እንደሰጠው አመነ። ማርቲን የዳሚያን ሞት ማየት ስላልፈለገ ነበር የላብራቶሪውን ካርድ የሰጠው። ማርቲን አሁንም አካሎቹ በላብራቶሪ የተሰሩ ናቸው ብሎ ያምን ነበር። ዳሚያን ግን እውነቱን ነገረው። ልጁ የገባበት አካል የሌላ ንጹሕ ሕፃን እንደነበር ማርቲን በጸጸት ተሰበረ። ዳሚያን ከሜሊንና አና ጋር ለመውጣት ሲል ማርቲን አስጠነቀቀው። የፍራንሲስ ሰዎች ውጭ እየጠበቁ እንደሆነና አብረው ቢወጡ እንደሚገደሉ ዳሚያን አንድ እቅድ አወጣ። ማርቲን ሜሊንንና አናን በጓሮ በኩል በድብቅ እንዲያወጣቸው፣ ዳሚያን ደግሞ ትኩረት ለመሳብ በዋናው በር እንዲወጣ ተስማሙ። ማርቲን ተስማማና የሚገናኙበት ቦታ ነገረው። ዳሚያን ለብቻው መኪናውን እየነዳ ወጣ። ውጪ አንቶን ከታጣቂዎች ጋር በድብቅ ይጠብቀው ነበር። ዳሚያን ላይ ተኩስ ከፈቱ። ነገር ግን የማርክ ወታደራዊ ችሎታ ዳሚያንን ረዳው። ዳሚያን ታጣቂዎቹን ገደለ። አንቶንም በመኪና ግጭት ከጥቅም ውጪ ሆነ። ይህ በእንዲህ እንዳለ ማርቲን ከሜሊንና አና ጋር በጫካ በኩል እያመለጠ ነበር። ደክሞት ለጥቂት ጊዜ ሲያርፍ ሜሊንና አና ወደፊት ሄዱ። መንገድ ላይ ስትደርስ እርዳታ ለመጠየቅ መኪና አስቆመች። ማርቲን እንዲያቆሙ ቢጮህም አልሰሙትም። መኪናው ቆመና ታጣቂዎች ወጥተው ሜሊንና አናን ጠለፏቸው። የፍራንሲስ ሰዎችም ነበሩ። ዳሚያን ቀጠሮ ቦታው ደርሶ ሲጠብቅ ማርቲን ለብቻዋ መጣ። ዳሚያን ደነገጠ። ማርቲንም ሜሊንና አና መታገታቸውን ነገረው። ማርቲን ይቅርታ ጠየቀና ጥቂት እንክብሎችና ማስታወሻ ሰጠው። የመድኃኒቱ አሰራር ቀመር በድብቅ ሰርቶት ነበር። ማርቲን ዳሚያን እነሱን ትቶ ወደ ሜክሲኮ እንዲያመልጥ ለመነው። ነገር ግን ዳሚያን በማንኛውም ዋጋ እነሱን ለማዳን ወሰነ። ፍራንሲስ ወደ ምስጢራዊ ላብራቶሪው እንደወሰዳቸው አወቀ። ነገር ግን ቦታውን ማንም አያውቅም ነበር። በዛን ጊዜ ማርቲን አንድ ነገር አሰበ። ማርክ የአካሉ ባለቤት የላብራቶሪውን ቦታ ማወቅ አለበት። በዛን ሌሊት ዳሚያን ሆን ብሎ መድኃኒቱን ሳይወስድ ቀረ። ልክ እንደጠበቀው የማርክ ትውስታዎች መጡ። ዳሚያን በሚመጣበት ቅዠት ውስጥ የላብራቶሪውን ቦታ አየ። በሚቀጥለው ቀን ጠዋት ዳሚያን ቦታው ደረሰ። ላብራቶሪው በአንድ አሮጌ ሕንፃ ውስጥ ተደብቆ ነበር። ዳሚያን ተዋግቶ ወደ ውስጥ ገባና ወደ ማሽኑ ክፍል ደረሰ። ማሽኑ ውስጥ አንቶን ተኝቷል።
ወደ ሌላ አካል ሲዘዋወርም ሲዘጋጅ ዳሚያን አንቶን ሊገድለው ሲል የፍራንሲስን ድምፅ ሰማ። ፍራንሲስ በጥይት በማይበሳ መስታወት በስተጀርባ ሆኖ ያየው ነበር። ዳሚያን ሜሊን እና አና የት እንዳሉ ጠየቀው። ፍራንሲስ በጭካኔ ሁለቱ አዳዲስ ደንበኞች እንዳገኘና እነሱን ወደ ሜሊን እና አና አካል እንደሚቀይራቸው ነገረው። ዳሚያን ገድሎ አንቶንን ወደ ማርክ አካል ሊመልሰው አቀደ። ዳሚያን ከመከላከል በፊት ሁለት ታጣቂዎች ያዙት። ዳሚያን ግን ወለል ላይ የወደቀ ጥይት ቀፎ ቡልሼል አይቶ በድብቅ አፉ ውስጥ ከተተ። አንደኛው ታጣቂ በኤሌክትሪክ መቶት ራሱን እንዲስት አደረገው። ፍራንሲስ ወዲያው ዳሚያንን ማሽን ውስጥ ከቶ አንቶንን ወደ እሱ ለማዘዋወር ጀመረ። ዳሚያን አፉ ውስጥ ብረት መደበቁን አላወቁም ነበር። ፍራንሲስ እሱ ራሱ ትንሿን ብረት ማሸነፉ እንደምታበላሽ ተናግሮ ነበር። ማሽኑ ቆመ። አንቶን ሞተ። ዳሚያን ግን በማርክ አካል ውስጥ በህይወት ተረፈ። ዳሚያን አንቶን መስሎ ተወነ። ፍራንሲስም አምኖት ሜሊን እና አና ወዳሉበት ክፍል እንዲወስዱ ታዘዘ። ወደ ክፍሉ ሲደርስ ዳሚያን ጠባቂዎቹን ገደለ። ይህ በእንዲህ እንዳለ ፍራንሲስ የሆነ ነገር መበላሸቱን ተረዳ። ፍራንሲስ ወደ ማሽኑ ሲጠጋ ዳሚያን በትኩረት ያየው ነበር። ፍራንሲስ የጥይት ቀፎን ሲያይ በቁጣ ፈነዳ። ዝውውሩ እንዳልተሳካና አንቶን እንደሞተ ተረዳ። ፍራንሲስ እርምጃ ከመውሰዱ በፊት ዳሚያን በእሳት መከላከያ መሳሪያ አጠቃው። ከፍተኛ እሳት መስታወቱን ሰብሮ ፍራንሲስን አቃጠለው። ፍራንሲስ በቆሙ ተቃጠለ። ማሽኑም ለዘላለም ወደመ። ዳሚያን ሜሊንና አናን ይዞ በሰላም ወጣ። ማርቲን አስቀድሞ ያዘጋጀላቸውን ጀልባ ተጠቅመው አመለጡ። ዳሚያን ቃሉን ጠብቆ እነሱን ወደ አስተማማኝ ደሴት ላካቸው። በዚሁ ጉዞ ዳሚያን አንድ ትልቅ ነገር ተረዳ። ገንዘብ ሁሉን ነገር አይደለም። ሕይወት ያለ ቤተሰብ ሙሉ አይደለችም። ለመጨረሻ ጊዜ የገዛ ልጁን እንደ እንግዳ ሰው አገኛት። ከአባቷ ከዳሚያን የተላከ ደብዳቤ እንደሆነ ገልጾ ሰጣት። በደብዳቤው ላይ ምን ያህል እንደሚወዳት፣ ጊዜ ባለመስጠቱ ምን ያህል እንደሚጸጸትና ይቅርታ እንዲታደርግለት ጽፎ ነበር። ዳሚያን ከልጁ ራቀ። ነገር ግን ማርክም ቤተሰቡን እንዲያጣ አልፈለገም። መድኃኒቱን ለአንድ ሳምንት ሙሉ በሙሉ መውሰዱን አቆመ። ቀስ በቀስ የዳሚያን ንቃተ ህሊና በማርክ አካል ውስጥ ለዘላለም ጠፋ። ማርክ አካሉን መልሶ አገኘ። ማርክ ከረጅም እንቅልፍ እንደነቃ ሰው ሆነ። ዳሚያን የቀረጸለትን የቪዲዮ መልእክትና አየና እውነቱን ተረዳ። ማርክ ወዲያው ሚስቱና ልጁን ወዳሉበት ደሴት ሄደ። ማርክን በህይወት ሲያዩት ሜሊና አና በደስታ ፈነዱ። የተሰበረው ቤተሰባቸው ዳግመኛ ተቀላቀለ። በዚህም ትዕይንት ታሪካችን ያልቃል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ሁሌም እንደምታሳዩን ቀጥሉበት። ትዕይንት ሪካፖች ነበር።